ጤና ይስጥልኝ በድጋሚ እንደምናመሻችሁ የተከበራችሁ ተመልካቾቻችን አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የምዕራፍ 2 የኢቲቪ 57 ዜናዎቻችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። በኢትዮጵያ የረጅም ጊዜ ሰብአዊ እርዳታ የሚያስከትለውን የኢኮኖሚ ጥገኝነት ለመቋቋም የሀገር ኢኮኖሚ ሀብቶችን በሚገባ መጠቀም እንደሚገባ ተገለጸ። የክልሉ ሁሉም አካባቢዎች የሰላም ጊዜ ስራ ብቻ ሳይሆን ችግሮችንም ተቋቁሞ ወደ ተሟላ ልማትና የምርት እንቅስቃሴ መግባት ይገባቸዋል ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። ከውጭ እስራኤል በጋዛ በጤና ሰራተኞች ላይ ከደረሰው ከባድ ጥቃት የተረፉትን ከእስር መፍታቷን የፍልስጤም ቀይ ጨረቃ ማህበር አስታወቀ። ከምዕራፍ 2 የኢቲቪ 57 ዜናዎችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አልጋነሽ ተካነኝ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በተለያዩ መስኮች እያከናወንን ያለነው የተቋም ግንባታና ልማት ጥረታችን የሀገራችን ማንሰራራት ግልጽ ምልክት ነው ሲሉ ተናገሩ። ይህ ስኬት በሁሉም መስኮች እየታየ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የዚህ ስኬት አስገራሚ ምልክት የቡልቡላ ፓርክ ነው ብለዋል። የጠቅላይ ሚኒስትሩን መልእክት ተከታትለን እንመለስ። ይህንን ዓመት ስንጀምር ይህ ዓመት የኢትዮጵያ የማንሰራራት ዓመት ነው ብለን ነበር እና በሁሉም የስራዎቻችን መስክ በግምገማ ያረጋገጥነው በፋክት ያረጋገጥነው እየመጣ ያለው እመርታ እየመጣ ያለው ለውጥ ይበል ይቀጥል የሚያስብል ነው። ኢትዮጵያ የምትነሳበት ዘመን የሚጣለው መሰረት በሁሉም መስክ ነው። በእርሻ ስንዴ ቡና እንደምንለው፣ በማይኒንግ ወርቅ እንደምንለው፣ በኢንዱስትሪ ኢትዮጵያ ታምርት እንደምንለው፣ በቱሪዝም በጣም በርካታ ስራዎች እንደተሰሩት እንዲሁም በቴክኖሎጂው በተለይ የሞባይል ባንኪንግ አሁን በቅርቡ የተመረቀው የመሶብ የአንድ ማዕከል አገልግሎት ከዛ ቀደም የተመረቀው የኳሊቲ ኢንፍራስትራክቸር አብዛኛው የተቋም ግንባታ ስራችን ተሰናስሎ ተደምሮ ሲታይ የኢትዮጵያን ማንሰራራት እውን የሆነ ያየነው እንደመጣን ያመለክታል። አሁን ያለነው የቦሌ ቡልቡላ ፓርክ ነው። እዚህ ቦታ ከጥቂት ወራት በፊት በጣም ጥቂት ወራት በፊት ይሄ መንገድ አልነበረም። ከዚህ ኮንዶሚኒየም ፊት ለፊት የነበረው ቦታ ፓርኪንግ፣ መኪና ማከማቻ፣ ቆሻሻ መጣያ እውነት ለመናገር ለውድድር የማይመች ቦታ ነበር። በጣም በጥቂት ወራት ውስጥ ይህ ቦታ በአዲስ አበባ ለህዝብ ከተሰሩ ፓርኮች አንዱ ትልቁ ፓርክ ነው። ከ20 ሄክታር በላይ ያለው እስካሁን የሰራናቸውን ስራዎች የሚያሳድግ እና ለሰፈሩም ሰው ትልቅ መዝናኛ፣ ስፖርት መስሪያ፣ ማረፊያ፣ ማንበቢያ ሊሆን የሚችል ቦታ ነው። ስራው ግን እዚህ ብቻ አይደለም። ከቦሌ አደባባይ ጀምሮ እስከ ጎሮ አዳማ ኤክስፕሬስ መውጫ ያለው መንገድ ድረስ የተያያዘ ነው። በዚህ መሃል በ100 ሺህ የሚቆጠሩ ችግኞች ተተክለዋል። ሙሉ መንገዱ አሁን ከ2-3 ዓመት በኋላ ጫካ ነው ኦል ዘ ዌይ የምናየው ማለት ነው። ልክ ሌላ ሀገር እንደምናየው ሃይዌይ በዛፍ ከግራና ቀኝ ዛፍ ያለው ከመሃል ዛፍ ያለው እጅግ ለአይን የሚስብ
አይነት መንገድ ነው የሚሆነው። የመጣ ነው እዚያ ጋር የነበረውን ድልድይ በመናሰራበት ወቅት ለድልድይ ስራ ነበር የምንመላለሰው። ከዚያ ነው እንግዲህ ሐሳብና ስራ የመጣው። ይህ ስራ እንዲሳካ የቦሌ ክፍለ ከተማ አመራሮች፣ የዚህ አካባቢ ነዋሪዎች የሰጡት ዋጋና የከፈሉት ነገር እጅግ ከፍተኛ ነው። እውነት ለመናገር በሞራል ከማገዛችን ሐሳብ ከማገዛችን ውጪ ከሞላ ጎደል 90% ስራው የተሰራው በክፍለ ከተማ ብቻ ነው። ኢቭን የአዲስ አበባ ከተማ ሼር አነስ ይላል እዚህ ቦታ ላይ ከሐሳብ ከድጋፍ ውጪ ያለው ማለት ነው። ይሄ ሁሉም ክፍለ ከተማ መማር አለበት። በራስ አቅም ህዝብን አስተባብሮ እንዲህ ያለ ስራ መስራት በእጅጉ ያስፈልጋል። ለምን ያልከኝ እንደሆነ እንዳየው ባስኬትቦል፣ እግር ኳስ መጫወቻ፣ ሌላ ኤክሰርሳይዝ መስሪያ ቦታዎች፣ መዝናኛ ቦታዎች፣ ለሰርግ ለአኒቨርሰሪ የሚሆኑ ቦታዎች አሉት። በዚህ አካባቢ ያለ ሰው ይሄ ያለ ጊዮን መሄድ አያስፈልገውም፣ ሸራተን መሄድ አያስፈልገውም፣ ፍሬንድሺፕ መሄድ አያስፈልገውም። በሰፈሩ ሁሉም ነገር አለው ማለት ነው። ስፖርት ኢትዮጵያ ትወዳለች፣ ነገር ግን ጠንካራ ስፖርተኞች ልታፈራ አልቻለችም ተብሎ ይተቻል። ጠንካራ ስፖርተኛ ለማፍራት ከልጅነት ወራታቸው ጀምሮ ስፖርት የሚሰሩበት ነገር ካልፈጠር እንዲሁ በአንድ ቀን በአንድ ጀንበር የሚፈጠር ጉዳይ አይደለም። አሁን በየቦታው ሜዳዎች አሉ፣ ህፃናት ይጫወታሉ። ፊዚካሊም ጠንከር እያሉ ቴክኒክም እያወቁ ሲያድጉ ከነዚህ ሁሉ ሰው ውስጥ ኢትዮጵያን ወክለው አመርቂ ውጤት የሚያመጡ ልጆች ለማፍራት ያግዛልና ኢንቨስትመንቱ ለዛሬም ለነገም ነው። ለትውልድ የሚሆን ስራ ነው። እንግዲህ በወጣንበት ቦታ ሁሉ እንደዚህ አይነት ስራዎች እናያለን። በጥራቱ በሳይዙ ተፈጥሮን ኢምብሬስ ባደረገበት መልክ ስንመለከት በየትኛውም መመዘኛ የትም ዓለም ከምናየው ነገር የሚሻል እንጂ የሚያንስ አይደለም። እጅግ አስደማሚ ስራ ነው። የአካባቢ ሰዎች ይበልጥ እንዲጠብቁት ጽዳቱን፣ ሴኩሪቲውን፣ የተሰሩት መሰረተ ልማቶች እንዳለ ማስጠበቅ የህዝቡ ኃላፊነት ይሆናል። እኛ ደግሞ አልፎ አልፎ ሲመቸን መተን ከሰፈሩ ነዋሪዎች ጋር የምንዝናናበት እንዲሆን ቆሻሻ የሌለው ሰላም ያለበት ሰዎች ህፃን ቢሆኑ ሴቶች ቢሆኑ አዛውንት ቢሆኑ የማይሰጉበት ቦታ እንዲሆን አደራ ማለት እፈልጋለሁ። የተሰራው ስራ በጣም አሜዚንግ ነው። በጣም ደስ የሚል ስራ ነው። ይሄ ይስፋ ነው እንግዲህ እንደዚህ አይነት ስራዎች በጣም በየቦታው እየበዙ ነው ያሉት። ይሄን እያሰፋን እየተማርን እያሻሻልን አስተናስለን የተሻለ ሀገር አስተናስለን የተሻለ ከተማ እንፈጥራለን። እንደዚህ አይነት ስራ ሰርተው ያለፉ ሀገራት ዋጋ ሳይከፍሉ ሀገር የሰሩ አንድም ሀገር የለም። ከአሜሪካ ጀምሮ ኦል ዘ ዌይ አደገ የሚባል ሀገር ቢኬድ ዋጋ ከፍሎ ትውልድ ዋጋ ከፍሎ ነው ሀገር የሚሰራው እና ሀገር ለመስራት የሚከፈለውን ዋጋ ለልጆቻችን እንደሚደረግ ኢንቨስትመንት እያሰብን በቀና ልቦና ሀገራችንን እንድንሰራ እንድንገነባ አደራ ማለት ፈልጋለሁ። በሁሉም መስክ እየመጣ ያለው ውጤት ተስፋ እንዳለን ያመላክታል። ይሄንን ደግሞ በየአመቱ አጠናክረን በርተን በመስራት የኢትዮጵያን ትንሳኤ እናረጋግጣለን የሚል ሙሉ እምነት አለኝ። ባየሁት በጣም ደስ ብሎኛል። ይህ ነገር እንዲበረታ እንዲቀጥል እመክራለሁ። እጅግ አድርጌ አመሰግናለሁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በኮሪደር ልማቱ የተሰሩ መሰረተ ልማቶች የሕዝቡን ፍላጎት ያሟሉ መሆናቸውን ተናገሩ። በመዲናው ያሉት የመዝናኛ ቦታዎች ሁሉን አቀፍ የልማት ስራዎች ማሳያ መሆናቸውንም ገልጸዋል። ከለውጡ ማግስት ጀምረን አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን። ከተማችንን ለነዋሪዎቿ ምቹ ከማድረግ አንጻር የሚጎሏት መሰረተ ልማቶች በደንብ ተደርገው ተጠንተው ተለይተው ሲሰራ የቆየ ነው። አጠቃላይ የቦሌ ቡልቡላ ፓርክ አጠገቡ የምናየው የመንገድ መሰረተ ልማት ደግሞ ወደ 14 ኪሎ ሜትር የሚሸፍን የአረንጓዴ ልማት ስራ ነው የተሰራው። ይሄ ለነዋሪዎች እንዲዝናኑ ወጥተው ተንፈስ እንዲሉ
አካል ስጋ ብቻ ሳይሆን አእምሮ ጭምር እንዲመገብ ህፃናት ቦርቀው እንዲያድጉ ደስ እንዲላቸው በሰፈራቸው ወደ ዳር አካባቢ ያሉ ነዋሪዎቻችንም ለመዝናኛ ተንፈስ ለማለት መሃል ከተማ መጥተው ሌላ መሰረተ ልማት መዝናኛ ስፍራ የሚመለከቱ ሳይሆን ወደ ህዝቡ እየሄድን ነው። ወደ ህዝቡ ቀረብ እያልን ህዝቡ ወዳለበት ቦታ እነኚህ መሰረተ ልማቶች እያሰፋን ነው። የተሰሩት የልማት ስራዎች የማህበረሰቡን ቃል የፈጸምንበት ነው ያሉት ከንቲባ አዳነች አቤቤ ለዚህም የማህበረሰቡ ተሳትፎ ትልቅ ቦታ እንዳለው ነው የተናገሩት። በጥቅሉ ለህዝባችን የገባነውን ቃል በተግባር የመፈጸም አካል ነውና ይሄንን በመንሰራበት ሰዓት ህዝቡ ተሳትፏል። የአካባቢው ማህበረሰብ ትልቅ ምስጋና ማቅረብ ፈልጋለሁ። በገንዘብ እዚህ መሰረተ ልማት ላይ የመንገድ አካፋዩም ላይ የአካባቢው ማህበረሰብ በርካታ ተሳትፎ ነው ያደረገው። ከ380 በላይ የሆኑ ቤቶቻቸውን በአካባቢው ላይ የሚገኙ ህንጻዎቻቸውን አድሰዋል። አብረን ነው የሰራነው። እንደ ሀገር ያሉንን ጸጋዎችና ሀብቶች አቀናጅተን ከሰራን የማናሳካው ነገር እንደማይኖር የቦሌ የለውጥ ስኬት ማሳያ ነው ሲሉ የቦሌ ክፍለ ከተማ ዋና ስራ አስፈጻሚ አለም ፀሐይ ሽፈራው ገልጸዋል። ሀብቶቻችንን እንግዲህ በሀገር ደረጃ አይናችንን ገለጥ አድርገን ማየት ቆይተናል። ከለውጡ በፊት ይሄም ነበረ። ዛሬ ግን ከለውጡ በኋላ ሀብቶቻችንን አይተን እንዴት እየሰራን እንደሆነ ይሄ ለትውልድ ሰው ላይ ነው ፓርቲያችን መንግስታችን እየሰራ ያለ የሚለውን ነገር ተጨባጭ መሬት ላይ እየታየ መሆኑን ማሳያ ነው። እንግዲህ ብዙ ክፍለ ከተማዎች በዚህ ስራ በተለያዩ ስራዎችም መተው ተሞክሮ እየወሰዱ ነው ያሉት። ለጋራ ዓላማ ነው። ሁላችንም ስንተባበር ያሉንም ሀብቶቻችንን አቀናይተን አይናችንን ከፍተን ከሰራን መስራት እንደምንችል ማሳያ ነው። ምዕራፍ 2 የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። የክልሉ ሁሉም አካባቢዎች የሰላም ጊዜ ስራ ብቻ ሳይሆን ችግሮችንም ተቋቁሞ ወደ ተሟላ ልማትና የምርት እንቅስቃሴ መግባት እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ገለጹ። የኮምቦልቻና የወሎ ማህበረሰብ ለዘመናት አብሮነትን ባህሉ ያደረገ በመሆኑም ሰላምን ለሚያናጉ ድርጊቶች ቦታ የማይሰጥ መሆኑን የከተማው አስተዳደር አስታውቋል። ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ በኮምቦልቻ ከተማ እየተካሄደ ነው። ይመራደም ዝርዝር አለው። አቶ ኑሩ አህመድ የአግማስ ፎምና ውሃ ፋብሪካ ባለቤት ሲሆኑ ለ9 ቀናት በሚቆዩ የኮምቦልቻ ሀገር አቀፍ የኢንዱስትሪና ፋይናንስ ኤክስፖ ላይ ከተሳተፉ አምራቾች መካከል አንዱ ናቸው። ከዚህ በፊት በአካባቢው የሚያመረቱ ምርቶችን እያመረቱ መሆናቸውን የሚናገሩት አቶ ኑሩ በወሎ ኮምቦልቻ እንዲህ አይነት ሀገር አቀፍ ኤክስፖ መካሄዱ የኢንቨስትመንት ሁኔታዎችን አጥንቶ ወደ ቀጣይ የልማት አቅጣጫ ለመግባት እድል የሚፈጥር ነው ይላሉ። ስፖንጅና ውሃ እናመርታለን። እንደሚታወቀው ኮምቦልቻ እምብርት ከተማ ነች። ብዙ ፋብሪካዎች የሚያመርቱ ለምሳሌ ፎም የሚያመርቱ ፋብሪካዎች ያሉት አዲስ አበባ ነው። ከአዲስ አበባ እዚህ ድረስ እየመጣ ነው። ይሄ ትራንስፖርት ኮስቱ ራሱ ከፍተኛ ነው። ውሃውን ብንወስም እንደዚሁ ነው። ወደፊት ለምንሰራቸውና ለምናቅዳቸው ስራዎች ቢዝነሶች መነሻ ሀሳቦችን እናገኛለን ብለን እናምናለን። ወትሮም በኢንዱስትሪ ማዕከልነቷ ተታወቅ የነበረችው ኮምቦልቻ ከቅርብ ጊዜ ወዲህ ደግሞ ባላት ኢንቨስትመንት አመችነት ወደ ተሟላ የኢኮኖሚና ሎጂስቲክስ ማዕከል እንድትሆን መመረጧንም የከተማ አስተዳደሩ አስታውቋል። የኮምቦልቻ ከተማ ከንቲባ መሐመድ አሚን ዩሱፍ የኢንዱስትሪና የፋይናንስ ኤክስፖ መዘጋጀቱ በአካባቢው ያለውን ጸጋ ለይቶ ወደ ሀብት ለመቀየር ሚናው የጎላ ነው ብለዋል። የወሎ ማህበረሰብ ለዘመናት አብሮነትን ባህሉ ያደረገ በመሆኑ ሰላምን ለሚያናጉ ድርጊቶች ቦታ የማይሰጥ ነው ሲሉ ከንቲባው ተናግረዋል። ኮምቦልቻን ከተማና አካባቢው ከፍ ሲልም ወሎ የሚባለውን አካባቢ አለን የምንለው ትልቁ ጸጋችን አብሮነት ባህሉ ያደረገ የተለያዩ ብሔር ብሔረሰቦችና እምነቶችን በአንድነት ከምንም ነገር በላይ ሰውነት ይቀድማል ብሎ በፍቅር የሚኖር ማህበረሰብ ነው። ይህ አስተሳሰብ በአንድ ወቅት ብቻ የተገነባ ሳይሆን በብዙ መቶ ዓመታት ማህበረሰቡ በሂደት እያደሰ እያላቀ ያመጣው ውጤት ነው። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው የኮምቦልቻ ከተማ በተለያዩ መልካም አጋጣሚዎች ለንግድ እንቅስቃሴ አመች የሆነች ናት ብለዋል። በክልላችን በአጠቃላይ የገቢና የወጪ ምርቶች ለወደብ ቅርብ በመሆኗ ምክንያት ለጅቡቲም ለአሰብም ጭምር በአጠቃላይ ለንግድ እንቅስቃሴ እጅግ በጣም የተመቸች ከሌሎች የክልላችን አካባቢዎች አኳያ ሲመዘን ምቹ የሆነች ከተማ እንደሆነች ማየት እንችላለን።
በክልሉ የተለያዩ አካባቢዎችም የሰላም ጊዜ ስራ ብቻ ሳይሆን ችግሮችንም ተቋቁሞ ወደ ተሟላ የልማት እንቅስቃሴ መግባት እንዳለባቸው ጠቅሰዋል። ለክልላችን ህዝብ፣ ለሌሎች ዞኖች፣ ለሌሎች ከተማ አስተዳደሮች ካሁን በኋላ በየአካባቢው ያለን ትንንሽ ግጭት እየቆጠሩ መራመድ ሳይሆን ካሁን በኋላ በእንደዚህ አይነት በተሟላ የልማት እንቅስቃሴ በግብርና ልማት ሊሆን ይችላል፣ በኢንዱስትሪ ልማት ሊሆን ይችላል፣ በሌሎች አገልግሎት ዘርፎች ሊሆን ይችላል ሙሉ አቅማችንን ወደ ልማት አተኩረን መስራት መቻል እንዳለብን ጥሪዬን ለማስተላለፍ ፈልጋለሁ። ሰላም የኢንቨስትመንት ፓስፖርት ነው በሚል መሪ ሀሳብ የሚካሄደውን ወሎ ኮምቦልቻ ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሌሎች የፌዴራል እንዲሁም የክልል ከፍተኛ የመንግስት የስራ ኃላፊዎች በተገኙበት መከፈቱ ይታወሳል። በኢትዮጵያ የረጅም ጊዜ ሰብአዊ እርዳታ የሚያስከትለውን የኢኮኖሚ ጥገኝነት ለመቋቋም የሀገር በቀል ኢኮኖሚ ሀብቶችን በሚገባ መጠቀም እንደሚገባ ተገለጸ። በተለይም የሰብአዊ ድጋፎችን በራስ አቅም ለመሸፈን መንግስት እየሰራ እንደሚገኝም ተመላክቷል። ተስፋዬ ለሜሳ ዝርዝር አለው። የአዲስ አበባ ዩኒቨርሲቲና የውጭ ጉዳይ ኢንስቲትዩት በጋራ በመተባበር ያዘጋጁት በሰብአዊ ድጋፍ ላይ ያተኮረ የምክክር መድረክ ተካሂዷል። በመድረኩም በኢትዮጵያ የረጅም ጊዜ የሰብአዊ ድጋፍ ላይ ጥገኛ ከመሆን ይልቅ የሀገር ውስጥ ኢኮኖሚን በማመንጨት ሉዓላዊነትን ማስጠበቅ እንደሚገባ ተጠቁሟል። ኤድ መጥፎ ነው፣ ኤድ ጥሩ ነው የምንለው ነገር ሳይሆን ሁለቱም ባላንስ አድርጎ የሀገርን ልማት ዲቨሎፕመንትን ቀጣይነትን ማስከተል የሚችልበትና ራስን የመቻል አቅም መፍጠር በሀገር ውስጥ ይጠበቃል። ሀገር ራሷን ከቻለች፣ ሀገር በኢኮኖሚ ራሷን ከለወጠች፣ ሀገር በልማት ራሷን ከለወጠች፣ ዜጎቿን መመገብ ከቻለች፣ ዜጎቿ ሰርተው መለወጥ የሚችሉ ከሆነች ከእርዳታ ነፃ ሆኖ ከተረጅነት ነፃ ሆኖ መቆየት ይቻላል የሚል እምነት አለኝ። አገራት የሚያገኙትን እርዳታ በሞራላዊ መንገድ ፕራዮሪታይዝ አድርገው ጥቅም ላይ ካዋሉት ደራሽ ችግሮችን የሚፈታ ዲዛስተሮችን የሚቀንስ ነው። ይሄን ካዋሉት ወደ ጥገኝነት ወደ የባሰ አረንቋ የሚመራ ነው። ስለዚህ ዋናው ነገር የሚመጣውን የምናገኘውን ዓለም አቀፍ የልማትም ሆነ የዲዛስተር እርዳታ እንዴት አድርገን እንጠቀመዋለን ነው። ይሄንን ስንል ምን ማለታችን ነው? እንደ ምርኩዝ እንደ ዘላለም ምርኩዝ እንወስደዋለን ወይንስ ጊዜያዊ ችግሮችን እየቀረፍን እንደምንሄድበት ድጋፍ እንወስደዋለን ብሎ ሰው እሱን መመልከት ነው የሚያስፈልገው። በሰብአዊ እርዳታ ምክንያት ልመናና ጠባቂነት እየተስፋፋ በመሆኑ በተለይ የሰብአዊ ድጋፎችን በራስ አቅም ለመሸፈን ጥረት እየተደረገ እንደሚገኝም ተመላክቷል። እኛ ኢትዮጵያውያን በልምምዳችን መተጋገዝን መደጋገፍን በደንብ ነው የምናውቀው። በጥረታችን በፈጠራና በጥረታችን አሁን ያለውን የፖለቲካ ምቹ ሁኔታ በመጠቀም ተቋማትንም ጭምር ወስደን ያሉ ልምዶች ያገኘናቸውን ያሳካናቸውን ደምረን አለ የሚለውን ሰፊ የወጣት የህዝብ አቅማችንን ወስደን በጣም ሰፊ ለም መሬት ተፈጥሮ የለገሰንን አገናኝተን ከዚህ መውጣት ይቻላል። ስለዚህም ከምንታወቅበት የአርበኝነት ያሳካነውን እንደገና በመድገም ሰብአዊ ድጋፍን በራስ አቅም በመሸፈን ማለት ነው ከተረጅነት ነፃነትን በማወጅ ለአህጉራችንም ለዓለምም ጭምር ተረጅነት ተሸናፊ እንደሆነ ከኢትዮጵያዊነትን የማይመጥን እንደሆነ ከዚህ ደግሞ ወጥተን ራሳችንን የምንችልበት ሁሉም አይነት ምቹ ሁኔታዎች ያለን መሆናችንን የምናረጋግጥበት ጊዜ ይሆናል ማለት ነው። የሀገር በቀል ኢኮኖሚ ፖሊሲው የሀገር ውስጥ ገቢ ማመንጨትን ፈጠራንና ጠንካራ ተቋማትን በማበረታታት ረገድ ሚናው የጎላ እንደሚሆን ተመላክቷል። አንድ ጊዜ ከተከል ነው ለ3 አመት ለ4 አመት ራሱን እያጨዱ እኛ ማይክ ነው መሰለኝ ማይክ እዚህ ጋር ነው ነው ማይክ ካርሰር ውሃኛ ዞር ከድም በቃ ስለዚህ በካሜራ ሬጉላቶር ስማቸው በአዲስ አበባ ቦሌ ክፍለ ከተማ ተገኝተን የተቀናጀ የከተማ ግብርና ልማት በሚከናወንበት በዚህ ውብ ስፍራ ላይ ውይይት እናደርጋለን። ከተማ ውስጥ ይህንን ማሳየት አንዱ የባህል ለውጥ ነው። የሌማት ትሩፋትን ኢኒሼቲቭ ማየት እንችላለን። የምግብ ዋስትና የማረጋገጥ ቀመሩ ማምረት ብቻ አይደለም፣
24/7 በአዲስ አበባ መርህ ነው። ያንን እንዲተገብር ማድረግ የኛ ስራ ነው። አይናችን አልተከፈተም መሰለኝ። ሁሉም እዛው እያለ ቁጭ ብለን ማልቀስ መስላችን። ይሄን የመሰለ መሬት፣ ይሄን የመሰለ ስራ፣ ይሄን የመሰለ ትርፍ፣ ይሄን የመሰለ ጸጋ ትቶ ባህር አቋርጦ ለሌሎች አገልጋይ መሆን እንደማይቻል እያሳየን ያለነው ለውጥና እድገት ብዙ ጠላቶችን ከውስጥና ከውጭ ያመጣብናል። አምርተን ከተረጅነት ወይም ከውጭ የሚገቡ ምርቶችን መተካት አለብን። ይሄ ከሆነ ደግሞ ከዚህ ምን ትምህርት መውሰድ እንችላለን? ለቀጣዩ ትውልድ ምን አይነት መልእክት ነው ማሳለፍ ያለብን? እንዴት ነው ከዚህ መማር ያለብን የሚለው ነገር የኛ ፋንታ ይሆናል ማለት ነው። ወደ ውጭ ዜና አልፈናል። እስራኤል በጋዛ በጤና ሰራተኞች ላይ ከደረሰው ከባድ ጥቃት የተረፉትን ከእስር መፍታቷን የፍልስጤም ቀይ ጨረቃ ማህበር አስታወቀ። ባለፈው ወር በደቡባዊ ጋዛ የአደጋ ጊዜ ሰራተኛ ቡድን ላይ እስራኤል ከፈጸመችው ከባድ ጥቃት የተረፈው ፍልስጤማዊ ከእስራት መፈታቱን የፍልስጤም ቀይ ጨረቃ ማህበር አስታውቋል። ማክሰኞ ወደ ጋዛ ሰርጥ ቢያንስ 10 ፍልስጤማውያን እስረኞች መለቃቃቸውም ተገልጿል። የእስራኤል ጦር በደቡባዊ ጋዛ ራፋህ አካባቢ በፍልስጤም የአደጋ ጊዜ ሰራተኞች ላይ በመጋቢት 23 ቀን ባደረሰው ጥቃት ምክንያት 15 የጤና ባለሙያዎች መገደላቸው ሰፊ ቁጣን በማስከተሉ ገለልተኛ ምርመራ እንዲደረግ ጥሪ ሲቀርብ መቆየቱም ይታወሳል። ይህ በእንዲህ እንዳለ በራፋ ግዛት ቴል አልሱልጣን አካባቢ ሰብአዊ ተግባሩ ሲሰራ ተይዞ ነበር የተባለው አሳድ አልናሳስራ ከእስር መፈታቱን የፍልስጤም ቀይ ጨረቃ ማህበርን ጠቅሶ የዘገበው አልጀዚራ ነው።